ሶለለ 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 ተሽከርከር ይለኝ ሶለለ ያቆብ ኮረዳ ሶለለ ሰላም ነው አገሩ ሶለለ ሰላም ነው ራያ አስገባኝ በረኛ አስገባኝ ከልካይ እመቤቴ ላይ ጌታ ያሉ ወይ አሉ እንጂ ግቡ ይላል አሉ እንጂ ተዘንብሏል ጠጅ ሶለላይ ሶለለለለ ሶለለለለ ሶለል በይ ሶለለለለ ሶለለለለ ሶለላይ ይሄ ማነው ዝር ከመከታው ላይ ሶለል በይ ሶለለለለ ሶለለለለ ሶለል በይ አበባይነሽ አበባይ ሽርት ውድበይ ባይኔ ላይ አበባይነሽ አበባይ ሽርት ውድበይ በኋላይ አበባይ አበባይ መጡ አበባይ ቆጣዎች መጡ አበባይ ፊታቸው ይመስላል አበባይ ፍቅር የሚሰጡ አበባይ አበባይነሽ አበባይ ሽርት ውድበይ ባይኔ ላይ አበባይነሽ አበባይ ሽርት ውድበይ በኋላይ አበባይ አበባይ በጣም ተቡዋ አበባይ 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 የወዛማቱ አበባይ ይታያል ዝናሩ አበባይ ሰየኔ ጌታ አበባይ ሲታጠቅ መማሩ አበባይ 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 ሻደይ አበባ ሻደይ ሻደይ አበባ ሻደይ ሻደይ ነሻሉ በያገሩ ሻደይ ነሻሉ በያገሩ ወፌ ይላላ የሰራችው ደሩ ወፌ ይላላ ወፌ ይላላ ኩት ብሎ ሄደ ወፌ ይላላ ጌታ ያሉ ወይ አሉ እንጂ ግቡ ይላሉ። አዝናለሁ። ይሄን ድምጽ በማቋረጥ በጣም ነው ማዝን። በጣም ነው የምታምሩት እና ያው እኔም ትንሽም ቢሆን በመበጠስም አግዣቸዋለሁ። ስንት ነበር የሚበጠስ? አንድ ነው የወሰድኩኝ። ይበቃላል። እንዴት ናችሁ? እንኳን አደረሳችሁ። እስኪ ከጨዋታችንን ከመጀመራችን በፊት ራሳችሁን አስተዋውቁንና ወደ ጨዋታችን እንሄዳለን። ካንቺን ጀምር እስኪ። ያው የኔዋ ማለት ነው። የተመረ አለም አዲስ ይባላል። ያው የቅዱስ ላሊበላ ተወላጅ ነኝ። እንኳን ደህና መጣሽ። እሺ። ሮማን አህመድ እባላለሁ። የዋጃ ልጅ ነኝ። ራያ ቆቦ ዋጃ። ሶለለለ ነው አምጥተኝ። አዎ ሶለለለለ ነው ማለት። ቤዛዊት መሳይ እባላለሁ። ከዋግ ህምራ ሰቆጣ ነው የመጣሁት። እንግዲህ ያው ሻደይ አብረን እናከብራለን። ወዝዳለ ተትረው ወደ መቀመጫችን እና ደግሞ ጨዋታችንን እንቀጥላለን። አጀባዬ አጀባውን አልደድ በይል አጀባዬ አጀባውን አልደድ ተመልካቾቻችን የምንገኘው እንግዲህ በእልፍኝ ሰዓታችን ላይ ነው። ሻደይ አሸንድዬና ሶለልን የተመለከቱ ጭውቶችን የምናደርግ ነው የሚሆነው። ትዝታዎቻቸውን እንጋራለን፣ ስሜታቸውንም ከነሱ ጋር የምንካፈል ነው የሚሆነው። ቆይታችሁን ከኛ ጋር እንድታደርጉ እንጋብዛለን። ቀደም ብለን ራሳችሁን ስላስተዋወቃችሁ አሁን ማስተዋወቅ አይጠበቅብንምና እንደው ከስያሜዎች ብንነሳ ደስ ይለኛል። ሶለል ምንድነው? ሻደይ ምንድነው? አሸንድዬስ ምንድነው? እስኪ ሶለል ማለት ተሰባስበን ስንጫወትበት የነበረ እንደገና ደግሞ ተሰባስበን ይሄ 16 ጾም የለም ያን ከተጾመ በኋላ የምናከብረው በዓል ነው። በእኛ አካባቢ ያው አሸንድዬ ባህላዊም ነው ሃይማኖታዊም ነው። የት ማለት ነው? ላሊበላ እና ያው በ16 ያው የነጻነት ቀናችን ነው የሴቶች ማለት ነው። ያው ከነሐሴ ግማሽ ጀምሮ የምናከብረው በዓል ነው።
አሸንድዬ የሴቶች መፍንጫ የሴቶች መደሰቻ የሆነ በዓል ነው። እውነት ነው። ባህላችን ነው በጣም። ሻደይስ? ሻደይ ያው ቅድም ብለዋል። ሻደይ ቅጠሉ ነው ሻደይ የሚባለው። ስለዚህ ምንድነው ሻደይ ያው ከሃይማኖት ጋር ስለሚያያዝ የእመቤታችን የልደት ቀን ነው። ስለዚህ ቅጠሉን በጧት ሄደን የቅጠሉ ጫፍ ላይ ነጭ አለው ይሄ ማለት ነው። ይሄ ለእመቤታችን ነጩ ተበጥሶ በጧት እንሰጣለን። ስለዚህ ሻደይ ቅጠሉ ነው ማለት ነው። መዋቢያ ማጌጫቸው ማለት ነው። ከመቼ ጀምሮ እስከ መቼ ነው በዓሉ የሚከበረው ሻደይ? እኛ ጋር ከነሐሴ 16 እስከ ነሐሴ 21 የሚከበረው። በ16 እንዳልኩ ሃይማኖታዊ በዓል ስለሆነ በጧት ሄደን ፈጣሪያችን እናመሰግናለን ለዚህ ስላደረስከን ከርሞ አድርሰን ብለን ተስለን እንመለስና ወደ ትልልቅ አባቶች ነው የምንመለሰው። ስለዚህ ከእለቱ ቀን ጀምሮ እስከ 21 ከትልልቅ አባቶች የጥንት አባቶች ከሚባሉት ጀምሮ እስከ ጎጆ ውጭ የሚባሉት ገና አዲስ ተጋቢዎች ማለት ነው እስከነሱ ጭምር ለቤተ ክርስቲያን እየዞርን በየሰፈሩ በየቤታቸው አስከባይ ከልካይ አስከባይ በረኛ እያለን በየቤታቸው እየገባን ብር እንሰበስባለን። ወተትም ይሰጠናል፣ ቅቤ ይሰጠናል። ስለዚህ ያንን ብር ሰብስበን ለቤተ ክርስቲያን ነው መልሰን የምንሰጠው። ምን አለበትና በዜማ ብትይልን? እሺ አስከባይ ከልካይ አስከባይ ከልካይ አስከባይ በረኛ አስከባይ በረኛ አስከባይ የጌታ ዳኛ አስከባይ በረኛ አስከባይ ሻደይ አበባ ሻደይ አበባ ሻደይ ነሻሉ በያገሩ ሻደይ ነው ያሉ ያገሩ እያለን ወደ ትልቅ አባቶች እንደገባን በሩ ላይ ያው ባልና ሚስትን ማሞገስ እንጀምራለን ማለት ነው። እሺ የእናንተስ ከመቼ ጀምሮ ነው በዓሉ የሚከበረው? እንዴት ይከበራል? ከ16 ነው የሚጀምረው። ግን መጀመሪያ የምንሄደው ቤተክርስቲያን ሄደን ተሳልመን ከዛ ከተላልቅ ግራዝማች ያበራ በላይ ቤት ከዛ አቶ መለስ አየለ ቤት እንዲህ እያልን ከዛ በኋላ ነው ከተራው ሰው ቤት የምንሄደው። እንትን እያልን አስገባኝ በረኛ ማዕረጉ ነው ማለት ነው። በየማዕረጉ ነው። ከዛ በኋላ ነው በየተራው ቤት ሄደን ሻደይ የምንጫወተው እና አሸንዳ የምንጫወተው በዛ ደረጃ ነው። ያው ማለት እኛ ከ16 እስከ 18 ባለው አካባቢ ነው የምናከብረው። ያው መጀመሪያ የምናደርገው አሸንድዬውን ነው የምንቆርጠው። ያው ይሄ ቅጠሉ ደጋማ ቦታና ዳገታማ አካባቢ ነው የሚበቅለው። ያንኛ ሄደን መቁረጥ ስለማንችል ወይ እረኞች የጎረቤት ልጆች ምናምን ነው የሚቆርጡልን። እሱን ቆርጠ ከመጣን በኋላ እንሰራውና ጤዛ ላይ እናሳድረዋለን ለ16 እንዳይደርቅ ማለት ነው በ15። ከዛ በኋላ በ16 ልክ የበዓሉ ዕለት ጧት ተጠራርተን ነው የጎረቤት ልጅ ጓደኛ ምናምን ተጠራርተን ተሰባስበን ነው መጀመሪያ ቤተክርስቲያን ነው ሄደን ቤተክርስቲያን እንመርጣለን። ጊዮርጊስ ይሻላል ወይ መድኃኔዓለም ምናምን ተባብለን እንመርጥና ከአንዱ ቤተክርስቲያን ሄደን ሰላምታ ሰጥተን ተመልሰን ወደ ትልልቅ ሰዎች ቤት ነው የምንሄደው። ስለዚህ ወንዶች ራሳቸው የቆረጡትን ሻደይ ነው ቆርጠውት የሚሄዱ ማለት ነው። ይቆርጣሉ። ያው ዛ የፈለጋትን ልጅ ያው ሊያጫትም የፈለገ ካለ የሚመርጠው በዛን ሰዓት ነው። ለአባትሽ እኮ መናገር አይጠበቅብሽም ነበር። በዛ ሰዓት ነው የምናከብረውና በቃ ሰው ልክ ቤተክርስቲያን ከደረስን በኋላ በትልልቅ ቤቶች እንሄዳለን። ከመሄዳችን በፊት ያው በግሩፕ አለ እና መንገድ ስንሄድ ወፌ ይላል እያልን ነው እየተሰዳደብን ነው የምንሄደው። ትልልቅ ቤቶች ስንገባ አስገባይ በረኛ አስገባኝ ከልካይ ጌታ ያሉ አሉ ግቡ ይላሉ እንጂ ተዘንብሏል ጠጅ እየተባልን ያው እንደርሳለን ትልልቅ ቤቶች። ከዛ በኋላ ለዛሬ አመት አንድ አቅማዳ እህል ወይ ለዛ ለአሁን አንድ ቁና ምናምን እንባላለን። ለዛሬ አመት ከሆነ ስለት ነው ያን ተቀብለን አመተን ድግስ ነው የምንደግስበተኛ ብርም ምንም ካደረግን በኋላ ድግስ ነው መጨረሻ ላይ። ወፌ ይላል ግን ብትይልን ቅር የሚለኝ አይመስልም። እሺ ወፌ ይላላ ወፌ ይላላዬ ወፌ ይላላ ወፌ ይላላ ወፌ ይላላዬ ወፌ ይላላዬ እኛማ ወይዘሮ ወፌ ይላላዬ ሰራችሁ ደሮ ይመስለኛል። ጭፈራው እንደዚህ ነው። ወፌ ይላላ ኩት ብሎ ሄደ የሴቶቹ ነው ግን ወፌ ይላላ መግላሊቱን ሰብሮ ወፌ ይላላ ይላላው ገዳይ እያልን ሰዳደብ እንሄዳለን ማለት ነው። በጣም ቆንጆ በዓላት ሲከበሩ ደግሞ ቅድመ ዝግጅታቸውን በጣም የሚያምረው ብዬ አስባለሁና
እስኪ ስለ ቀደመ ዝግጅታችሁ ነገሩን። ከነሐሴ ግማሽ ጀምሮ ነው ብያለሁ። አሁን አሸንድዬን ስንቆርጥ ደጋማ ቦታ ነው ዳገታማ ቦታ ስለሆነ በሚገርም ነገር ሃይማኖታዊ ነገር መሆኑን የምታውቀው ከ16 በ18 ብንሄድ ቅጠሉን አናገኝም። በሚገርመው ማለት ነው። እና በጣም እኔ ሁሉ ይገርመኝ ነበር። አሁን ደርቆብን ድጋሜ ለመቁረጥ ብንሄድ አትክልቱ ይጠፋል በቃ። እና ያው ቃል ኪዳንም ስላለው ነው። ስለዚህ አሁን የመጀመሪያ ቅድመ ዝግጅታችሁ የሚሆነው አሸንድዬውን መቁረጥ ከዛ ሰርተን ጤዛ ላይ እናሳድረዋለን ማለት ነው። እንዳይደርቅ ጸጉራችሁን አትሰሩ? እንሰራለን። ጸጉር መሰራት አለ። አይ እኔ ልንገርሽ እንጂ አንቺ እኮ በቃ የመጀመሪያው ዝግጅት ያው ጸጉር ነው። ከጸጉር በኋላ ነው አሸንድዬውን የምንቆርጠው። ከዛ ልባሳት እናዘጋጃለን። ጧት በቃ እስኪነጋ ድረስ ነው የምንቸኩለው ማለት ነው። ልጃገረዶች የሚባሉት ስሬት ጋሜና ቁንጮ ነው የሚሰሩት። የሚያደርጉትም ጌጣጌጥ ይለያል። ቁርጥ የሚባል አለ። ማርዳውን እዚህ ጋር ያው ስለበዛብኝ ማድረግ አልቻልኩም ብዙ ስለሆነ ማለት ነው። ማርዳ እንለዋለን። እንድባ እዚህ ጋር እሷ አስራዋለች። ተመሳሳይ ነው እኛ ጋር ማርዳ። አሁን ይሄ እጮኛዋ የሚሰጣት በዛ በሻዴ ወቅት ነው። ይሄ ግሬ ለምንም ሰጥቻለሁ። ልጃገረዶች ትፍትፍና እኛ ጋር ትፍትፍ እና ጋሜና ቁንጮ ነው የሚለብሱ። ጋሜ ማለት የሚላጭ ነው የምትላጭዋ ማለት ነው። አዎ እሷን ነው የሚሰሩት። ከዛ ከኛ ወደኛ አካባቢ ደግሞ ባለው እድሜ ደግሞ ምን ለብሰው የአራት ወርድ ጠበብ ያለችውን አንዲት ቀጭን ጥልፍ ያላት ማለት ነው ስሬት። ይሄ አፈሳሶ ጎበዝና ቆንጆ የሚባል አለ። እሱን ነው የምንሰራው። አፈሳሶ ጎበዝና ቆንጆ። የትኛው ነው ቆንጆ? አንድ ወፍራም አንድ ቀጭን። እየተጠንድ እየሆነ ነው የሚሰራው። አዎ ከዛ ይሄ አሁን አፈሳሶ ነው። ግጫ የሚባል ደግሞ ሙሉ ልሙጥ የሆነ ስሬት በቃ ይሄ ምንም ጉብታ የሌለው ነገር ቀጭን ሙሉ እሱ ግጫ እንለዋለን። በሱ እድሜ ያለ እኛን የምንሰራው ማለት ነው። አለባበሳችን ይሄ ይሄ ያገባች ሴት ድሪ። ከዛ ይሄ ማተብ ነው። እዛ እዚህ ጎበዝና ቆንጆ መስቀል አለ። እዚህ ጋር አለች፣ እዚህ አለ። ይሄ ጎበዙ ይሄ ነው ማለት ነው። ትልቁ ነው። ትልቁ ሂደት አለው። እና ይሄን ያገባች ሴት ነው የምታረገው ማለት ነው በእኛ አካባቢ። መልካም። እስኪ ወደ ቆቦ አካባቢ እንሂድ። እስኪ ደግሞ ያው ከላሊበላው ጋር ተመሳሳይ ነው። ትፍትፍ ትለብሳለች ያላገባይ። እንደገና እዚህ ጋር ጋሜ እንትን ትላለች። ጋሜ ቀሪሳ ትሰራለች። እንሳሱላ እጅ ነው የምትሞቀው ያላገባች። ያገባችው ግን እግሯንም እጇንም ትሞቃለች። ትፍትፍም አሁን እኛ ዝም ብለን እንደ ፋሽን አድርገ ነው እየለበስን ነው እንጂ በኔ እድሜ አሁን ይሄ ልብስ አይለበስም፣ ክልክል ነው። ያላገባች ልጃገረድ ነው የምትለብሰው ይሄንን አለባበስ የምትለብሰው። ያገባችው ሙሉ ድፍን ነው የምትሰራ እንደሷ ጎበዝና ቆንጆ ማለት ነው። ጎበዙ ወፍራሙ ነው፣ ቀጫጭኑ ደግሞ ቆንጆዋ ነች። ያው ምልክቱ ማለት ነው። ዱከት ታረጋለች፣ አንገት እንደዚህ ድንብል ታረጋለች፣ እንደዚህ ታረጋለች። በቃ ታጌጣለች ብዙውን ነገር። አይንም ሲኳል እንዲሁ በውበት አይደለም፣ እንደዚህ ተለምጥጦ ነው የሚኳለው። ምክንያት አለው። እኔ እንግዲህ ያው ባህሉ ነው። እንዳሁኑ እንደ መኳያ በቀጭን የለም፣ በእጅ ነው የሰርኩል የሚባለው ነው። ከዛ እንደዚህ ዝም ብሎ እንዳለ ነው የሚኳለው። በአለባበሳችን ያው አንድ ነው እንዳልኩ። ፈትል ይሄንን ነው የምንለብሰው። ህፃናቶች አልፎ አልፎ ወንዛይ ፍሬ አንተ የለበስከው አይነት ማለት ነው ይለብሳሉ። እኛ ጋር ደግሞ ልዩ የሚያደርገው ነገር ምንድነው? ጌጣጌጥ ከእድሜ ጋር ተያይዞ ያገባች ያላገባች፣ ለምሳሌ ያገባች ሁለት መስቀል አታረግም። እቺኛዋን አንዷን መስቀል ብቻ ነው የምታረገው። ይሄ ማርዳው እሷ እንደገለጸችው ታለም ለጮኛ ለታጨች ሴት ልጅ የሚሰጥ ነው። ይሄ ድሪ ደግሞ ከአገቡ ሴቶች ጀምሮ እስከ እናቶች ትልልቅ እናቶች ጋር የሚለበስ ነው። ጌጣጌጥም ድኮት አሁን ለምሳሌ እኔ ያደረኩት ያው አጋጣሚ ቸኩ ያላመጣው ይሄ ድኮትና ጥምዝም ይባላል። ሁለት ነው የሚደረገው። ከዛው ጸጉር ስሬት ህፃን ልጅ ያው ጋሜና ቁንጮ ነው የምትሰራው። የወጣት ሴቶች ደግሞ ሳዱላ ይባላል። እኛ ጋር እዚህ ጋር ቅንፍ ነው እዚች ጋር ምትላጫለች። እዚች ጋር በምላጭ ክብ ነገር እንላጫለን። እዚች ለምን መለያችን ናት ከህፃናቶቹ። እናቶች ግልብጭ ይባላል። ግልብጭ ነው የሚሰሩት። ያው እንደሚያችን ያ ማለት አግብታ የወለደች ያላገባች ወጣት ከጌጣጌጥ ጀምሮ እንለያያለን። አሁን አሸንድዬ ያልኩ በቃ ላስታ አካባቢ የሚጨፈረው ላሊበላ እዛ ከተማ ውስጥ የሚጨፈረው ነው እንጂ ወደ ገጠራውን ወጣ ብንል ወደ ገለሶት ብልባላ ይምራ ምናምን አይና ምናምን አካባቢው ሌላ ነው። ደግሞ ዜማው ራሱ ይለያል። ባህሉ አንድ ቢሆንም ዜማው በጣም የተለየ ነውና በጣም ነው የሚያምረው በሚገርም ማለት ነው። እስካሁን የሴቶቹን ያወራን የወንዶች ሚና የኛ ሚና ምንድነው? ሻደይ ለሴቶች ነው ሞር የሴቶች የነጻነት ቀን ነው። ነጻነታችን የምናከብርበት ቀን ነው። ስለዚህ ወንዶችም የመጡት ምንድነው ወደኛ እንዳልኩ
በስሬት እንለያያለን። ስለዚህ ወንዶች ሚስት ያላገቡ ወንዶች ወደኛ ይመጡና እዛ ጋር የመረጧት ሴት ካለች ሻዴዋን ይበጥሳሉ። ይመጡና በዱላ ከኋላ ምልክት ይሰጧታል። አዎ ከዛ በኋላ ምልክት ከሰጧት በኋላ የሆነ ይከፋታል። ለአባቴ ነግራለሁ ወይ ለወንድሜ እናገራለሁ ምናምን ብላ ትቆጣለች። ስለፈለኩሽ ነው ምናምን እያለ ተካብጃ አይነት ነገር አክት ያረግና ይሄዳል ማለት ነው። ከዛ ሻዴዋን ይበጥሳል። ለቤተሰቦቹ ተናግሮ ሂዶ ያው እጮኛ ይልካል ማለት ነው። ያው ሚስት ለመፈለግ ነው። መታረቂያው እሱ ከዚህ አንገትሽ ላይ ያረግሽ ነው ማለት። አዎ ይሄንን ያመጣል። አዎ እጮኛ በሱ ይታረቃል በቃ። አዎ በቃ ማርዳ ከመጣ ሚስት ናት በቃ ሄደ። ግን እንደ ወንድ ልጅ ብቻ ነው ግን መከጀሉን የሚያሳየው? ሴት ልጅ ሳትከጅልም እንዴ? የነጻነት በዓል ከሆነ ሴት የምታሳይበት ምንም መንገድ የለም? እኔ እንጃ። እሱማ የባህል ተጽዕኖም ስላለ ሴት ብትፈልገውም ፈለኩ አክት አታረግ። አዎ ባህሉ ይከለክላታል። አሁን አየ ምልክት አሳየ በዱላ መጥቶ ሄደ ሻዴውንም ቆረጠባት። ባትፈልገውስ? ባትፈልገው ይቀራል። ይሄን ማርዳውን አትቀበልም። ብዙ በዓላትን አክብራችኋል ብዬ አስባለሁና እንዴ የመጀመሪያ ጊዜ ተሳተፋችሁት በስንት አመታችሁ ነው? በ7 አመት ይሆናል ብዬ አስባለሁና ስሜቱስ እንዴት ነበር? ደስ ይላል። በጣም ደስ ይላል። እንጆይ ታረግበታለህ። በጣም ደስ ነው የሚለው። ሁሉም ሰው የሚገናኝበት ቀን ስለሆነ ሁሉም ወጣት ሁሉም ልጆች የምንገናኝበት ስለሆነ በጣም ነው ደስ የሚለው። በቃ ራስን እንትን ይላል፣ ያስደስታል። መደሰት ደግሞ ቀላል ነገር አይደለም። የመጀመሪያ ቀን በጣም ነው ደስ የሚለው። ምግብ ሁሉ መብላት ሁሉ አትችልም። በቃ ትረሳለህ። ያው እኛ ጋር በ16 ያው ዳቦ ይጋገራል። ቡሄ ማለት ነው። ቡቾ ነው የምንለው እኛና በቃ የተጋገረውን ቡቾ በልጤያችን ይዘን የምንወጣው ቤተሰብ ያመጣን ምናምን እና ያንን ዳቦ በልተን ነው እንጂ ምግብ ምናምን ሙሉ ትዝ አይልም። በቃ ስንጫወት አምሽተን ምናምን እስከ ልብሳችን ነው በዛው ምንተኛውና እኔ በቃ የመጀመሪያ ቀን ያለውን እንትን አረሳውም መቼም ቢሆን ማለት ነው። እኔ እንኳን በልጅነቴ ነው። በእርግጥ ሻዴ እድሜ ገደብ የለውም። ህፃን ልጅ ሞር በቃ መንቀሳቀስ ከጀመረች መጫወት ትችላለች። እዛው ሰፈር ላይ ለብሰው ነው ይወጣሉ፣ ይሰራሉ ምናምን። ያው ላትዞር አቅም ላይ ኖራቸው ይችላል ወጥተው እኛ ጋር ለመንቀሳቀስ። ግን ገደብ እኔ እንኳን ህፃን ሁኜ ነው የጀመርኩት። ዞሮት መረጃ ሁኛል እና ምንድነው ታለም ቅድም ተናግረዋለችና በጧት ክርስትና እናታችን ጋር ሄደን ብቾ የሚባል አለ። ትንሽ እየዳቦ ነው የሚጋገረው። ቅድሚያ የሚሰጠው ለክርስትና ልጅና ለእረኞች ነው። በጧት ተጋግሮ ነው የሚሰጠን። ያንን ይዘን የነጻነት ቀናችን ነው። ያው ሻዴ ስለሆነ አይርብም፣ እንሄዳለን በግሩፕ ጓደኛ ቤት ማደር ይቻላል። ለምን እንዴት ወዴት አይባልም። ያው የነጻነት ቀን ነው እና በጧት ብቻችን ይዘን እንወጣለን። እሱን በልተን ነው ምሳ ደግሞ ያው ጊዜ ካለን እንመጣለን። ጊዜ ከሌለን ደግሞ በዛው ብለን እየገባንበት ቤት ነው። ሁሉም ሰው ሻዴ እንዴት መሰለኛ ጋር የሚከበረው በወተት ነው ብዙ ጊዜ የሚከበረውና ወተት ለሌለው ሰው ያለው ሰው ይዞ ይዞራል፣ በጧት ይሰጣል። ስለዚህ እኛ ስንሄድ በወተት ስልስ ሰርተው እርጎ ጨምረውበት ይሰጡናል። በእንጀራ ፈትፍተው ያጎርሱናል ስንገባ ምናምንና ያው እንዳልኩ ምሳ ምን በላ ውጭ ነው እየዞር በጭፈራ ሰዓት ቤት መመለስ የለም ምግብም ውጭ ነው የሚበላው። አዎ በቃ በየሰፈሩ ስንሄድ በወተት ተፈትፍቶ ይሰጠናል። ያንን እንበላለን። ጠላ ኮረፌ የሚባል አለ፣ ያ ይሰጠናል። እየጠጣን ነው የምንዞር። በዓል አከባበራችሁን ትውስታችሁን ካነሳን አይቀር መቼም በእያንዳንዳችሁ ገጠመኞች ይኖራችኋል፣ ትዝታዎችም ይኖራችኋል ብዬ አስባለሁ እና እንዲው ገጠመኝ ማትረሱት የምታካፍሉን ነገር ካለ? ያው ገጠመኝ እኔ አልለውም፣ ግን ያው ቤተሰብ አክስት አጎት ምናምን ይሄ ቡቾ ይመጣልና ቡቾ ማለት የዳቦ ማለት እና ቤት አሁን 4 ልጅ ካለ 5 ልጅ ካለ በቁጥር ነው ይመጣል እና ማረሳውን ነገር አንዴ እስካሁን ድረስ እኔ አክስቴን አላወራት። ለምን ማላወራት ምክንያት እና ቤት ያሉት ልጆች ቆጥራ ለኔ የረሳችኝና አላመጣች እና በሚገርም በቃ ይሄ ቡቾ ሲመጣ በጣም ሁሌ ትዝ ትለኛለች በሚገርም ማለት ነውና ማረሰው ነገር ይሄ ነው። ከዚህ የተለየ እንኳን እንዴት ልትርሽ ይቻልሽ? በጣም ህፃን ነበርሽ። አሁን 5 ልጅ ቢኖር 5 ዳቦ ነው የሚመጣል ቡቾ ማለት 4 10ም ካለ 10 በቁጥር ልክ ነው። ምንም የሚጎል ነገር የለም። ከዛ ውስጥ አሁን ጎደለ የኔ ማለት ነው።
ከዛ የላከችልኝ አክስቴ ቡቾ ምናምን ብዬ ስሄድ የለም የራሳቸውን በልቶታን ሁሉ ያመጣው ማን ነው? ምናልባት እሱ መንገድ ላይ አስቀርቶት እንዳይሆን ልጅ ነው ልጆች ናቸው። አሁን እኔ አድርሽ ከተባልኩ እኔ ነኝ የሚሄደው ቆጥሬ ሰብስቤ እሄዳለሁ። ማደርሰው መራሴ ነው እና አላከችውም ይመስለኛል ስላልተላከ አልጠየቅሽም ማለት ከዛ ጊዜ ጀምሮ ምን እንደይት አለኝ ያላልሽም? በቃ እኔ አልጠየቅኳትም። ድጋሚ ብታመጣ እኔ አልቀበልም ብዬ ከዛ ወይኔ እንደዚህ ደረጃ ገጠመኝ የለኝም። ግን እኛ ሀገር የሚሄደው ዳቦ ሙልሙል አይደለም፣ ሙጌራ ይባላል። በቁልቋል በዚህ በወዲ ቅጠል ነው የሚጋገረው። በልታ አጠግበው የኮባ ምናምን አናቅም። በዛ ተልጦ እስከ ልጋጉ እንትን ይላል። በምጣድ ትልቅ እየዳቦ ነው የሚጋገረው። እንኳን ለቤተሰብ ለሌላም ይበቃል። ያ እየተቆራረሰ ነው የሚሰጠው። ያ ተቆርሶ በቢላዋ ያ ነው እየተቆራረሰ የሚሰጠው። እንደሱ ነው ማለት ነው። እዚህ ይናፍቃል እኮ አይደል? በጣም እንጂ ጣምናው ምኑ በቃ ይመጣብሃል። በጣም በቃ የተለየ ቴስት ነው ያለው። አሁን እኔ ያንቺን እድሜ አሁን የማየው በልጅነትሽ መጨፈር አለ። አሁን ደግሞ ልጆችሽ እየጨፈሩ ነው። አሁን እኔ ልጆች በቃ እዚህም ስላደጉ ብዙም የኛን ሀገር ባህል አያውቁም። ባህር ዳር ማለት ነው። ባህር ዳር ነው፣ የባህር ዳር ልጆች ናቸው። አያውቁም በቃ የኔን የሀገሬን ባህል። እናደዳለሁ እንዳውም ልብሱ ምናምን ለብሰውታል የራያን ልብስ፣ ግን ይሄን ባህሉን ሙጌራውን ምናምን አያውቁም። ይሄ አሸንድዬም አያውቁም። ያው እኔም ብዙም ወጣ አላረጋቸውም፣ ዘግቼን ያሳደግኳቸው። አሁን ግን ያው አዲስ አበባ ናቸው ሁሉም ስራ ይዘው ዘንድሮ ያረጉታል። የሆነ ሰዓት ላይ ጭራሽ ላሊበላ እኔ እንጃ ያን ግን ይለያል የምር ላሊበላ ሂጅ አንደኛ በጣም ዘፈን ነበር። ያው ልጅነትም አለ ፎቶ ሁላ የሚገርም እዛ የተነሳሁት ፎቶ በጣም ይለያሉ ሁላ ምናምንና ሻዴን ባዶ አድርገውት ያውቃሉ። ባዶን ገብቼ ወንዶቹ እየቆረጡ አዎ ለአባቴ እንዳልናገራት ከላሊበላ ዋግምራ ሩቅ ነው እንደማልለው ቆነ ለሴቶች በጣም የነጻነት በዓል ነው እና አሁን እናንተ እንዴት ነው ያን ነጻነት እንዴት ነው የምትገልጹት? ነጻነቱ እንዴት ያለ ነው? ነጻነት እንዴት ነው? ልጆች ሆነን ያው ፍየል እረኛ ነን። ፍየል አሁን አንጠብቅም። ያኔ እናቴም ትሁን አባቴ ይሄዳል በቃ ይጠብቃሉ። ህፃናቶችም ጀምሮ ስለሆነ የምንጫወተው እኛ በቃ የነጻነት ቀናችን ነው። የመሄድ ግዴታ የለብንም። አባቴ ይጠብቃል፣ እኛ ሻዴ እንውላለን። ሻዴ ውለንም አያቴ ቤት ማደር እንችላለን። ጓደኛ ጋር ማደር ይቻላል። የነጻነት ቀን የሚያስብለው አንዱ እንደዛ ነው። በቃ እኔ ይመቸኛል እየተጫወትኩ ማደር እችላለሁኝ የምትለው ጓደኛ ጋር ተሰብስቦ ማደር ምን ይቻላል። የነጻነት የሚያስብለው በእኛ እንደዛ ነው። ነጻነት ሲባል መታመኑ ታምኖ መገኘት የሚለውም ነገር አለና እስኪ እሱ ጋር አያይዛችሁ። ወንዶች ብዙም አይታዩም እኛ አካባቢ ማለት በሻዴ ሰዓት ማታ ሆያ ሊጫወቱ ይችላሉ። በሻዴ ሰዓት ግን እኛ ጋር ብዙ አይታዩም። ማታ ደግሞ አንድ ቤት ስናድር መሽቶብን ወደዛኛው ቤት ሩቅ ስለሆነ ሊሆን ይችላል ብዙ ሆነን ነው 7-8 ሆነን ነው የምንተኛ እና በጣም ታማኝነትም አለ። በጣም ነው የምንታመነው። ምክንያቱም እንዳለችው ሰብሰብ ብለን የምናድረው 3-4 ምናምን በቃ እስከ ሙሉም ስንጨፍር የነበረው አንድ ቤት ልናድር እንችላለን። አመሰግናለሁ። በእውነት በጣም ቆንጆ ቆይታን ነው የሰጣችሁኝ። ተመልካቾቻችን ሻደይ አሸንድዬና ሶለልን በተመለከተ እንግዲህ ከእንግዶቻችን ጋር ቆይታ አደረግን፣ ከአካባቢው ተወላጆች ማለት ነው። የነሱንም ትውስታቸውን ተጋራን። በቆይታችን ዘና እንዳላችሁ እንደተደሰታችሁ፣ የባሉን ማከባበር ደግሞ በተወሰነ መንገድ እንዳገኛችሁ ተስፋ አደርጋለሁ። ቆይታችን ይህንን ይመስል ነበር።